አንተ ለምን እሷ እያለች ለምን ይንጠራኝ እንዴ? ለምን አልጠራም? ጓደኛሞች ነን እኮ ሶስታችንም ቢሆን ጓደኛሞች ነን። ምክንያቱን እኮ መናገር አልፈለገችም እቺ ልጅ። ምክንያቱን መናገር አልፈለገችም። ምንድነው መረዳት? ከዚህ በላይ አሁን እንደውም መፍረድም ካለብኝ አንተ ላይ ነው መፍረደው። መነጋገር አለባችሁ እኮ ነገርው። ምንድነው የምንነጋገረው? ምንድነው የማትነጋገሩት? ምንድነው የምንነጋገረው? ከዚህ በላይ ምን እንነጋገር? አንዋር ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? አንዋር ለምን ማይገባክ እንዴ? እኔ ማን ይረዳኝ? እሱ ጓደኛ አለው በጣም የምረዳው። እሺ የኔንስ ማን ይረዳኝ? እኔ እረዳሻለሁ እኮ እኔን አልቀረብሽኝ፣ አላወራሽኝም። እኔ በምን ልረዳሽ? በጣም ነው የማመሰግነው። እናንተ እንትን ለማድረግ መሄድ አለብኝ። ቻው ቤዚ። ቤዚ አንዋራ ተናገሽ። ደስ አለ አይደል? አንዋራ ተናገሽ። በጣም ጎበዝ ጀግና ነህ አይ ነው አንተ በጣም ጀግና እየፈጠርክ ያለው አንተ ነህ። አዎ ነኝ። አንተ ጀግና ነህ አይደል? እሺ በኔ ቦታ ብትሆን ምንድነው የምታደርገው? ደስ አለ እኮ በቃ በኔ ቦታ ብትሆን ምንድነው የምታደርገው? እረዳለሁ። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነበር? እኛ ጋር ምንም አይልም። ያው ሰሞኑ እየተፈጠረ ያለው ነገር ሁላችሁም ታውቃላችሁ። ትንሽ አንዳንድ ነገሮች ተፈጥሯል ብቻ እና ያው እየተፈጠረ የነበረው ነገር ታውቃላችሁ። እኛ ፋሚሊ ውስጥ ነው ኤፍሬም ጋር እንደተፈጠረ ታውቃላችሁ። በሰሞኑ ብዙ ነገሮች ተፈጥረዋል። ያው የእርቅም ሰሞን ነበርና እሱን ላወራችሁ ሳይሆን ዛሬ በአንድ ነገር ነው የመጣሁት። ያው ጓደኛዬ ታውቃላችሁ ያለበት ሁኔታ ትንሽ ማይሆን ሚዛን ላይ ነው ያለው እና እሱን ትንሽ እንኳን መፍትሄ ብሰጥ ብዬ ነው የመጣሁት በራሴ። ሳምንቱ ለሱ ጥሩ አይደለም። ደስ የሚል ነገርም አለ፣ በዛው ልክም የሆነ እንትን የሚል ነገርም አለ። ላይ ካለ አይደል አሁን እኔ ደስ ያለኝ በደስ ከሚለው ነገር እኔ ደስ ያለኝ ቤዛ መታለች። ያው ቤዛ ማለት ጓደኛችን ነች። በጣም ጥሩ ግንኙነት የነበረን ጥሩ ቅርበት የነበረን ጓደኛችን ነች። አሁን ግን መታለች። ኤፍሬም ቅር ያሰኘው ነገር አለ፣ አንዳንድ እንትን ቅር ያሰኘው ነገር አለ። ምክንያቱም ቤዛ አመጣጧን አልገባውም ማለት ከብዙ ቆይታ በኋላ ብዙ ጊዜ ቆይታ አሁን አመጥቻለሁ አለሁ እያለች ነውና ይሄ ነገር ለሱ ሊዋጥለት አልቻለም። እኔ አላቅም በምን ሚዛን እንደሚይዘው አላቅም። መምጣቷ ደስ ብሎኛል እንደ ጓደኛ። እሱ ግን እንዴት መጣች፣ ለምን መጣች፣ በምን መጣች ምናምን የሚለው ነገር ትንሽ ቅር አሰኝቶታል። እሱን አላቅም። ምንም ሆነ ምን የተፈጠረው ነገር ያለ ነገር ግልጽ ነው። ኤፍሬምና ቤዛ ማለት ታውቃላችሁ፣ ለእናንተ አልነግርም። ድሮ ማለት ያው ከ6 ከ7 ወር በፊት የነበራቸው ነገር እናንተ በደንብ ታውቃላችሁ። አሁን በጣም ወራቶች ተቆጥረው ብዙ እሷ ከነን የጠፋችሁ ዝም ብሎ አይደለም የጠፋችሁ። በቃ ባንዴ ጥፍት ነው ያለችው። የት እንደነበረች አናቅም፣ የት ሆና አናቅም። ብቻ ባንዴ ጠፋች ምናምን ነገር። አሁን ደግሞ ባንዴ መጣች እና ኤፍሬም